بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم بالفت مرتاحين لي غزوة الأحزاب يا أحزاب زمشا من يمثل عندنا برا يتملكت النبر يا زاري يمجرشا يزي زمشا كفل من الملكة هنا المالتنا يا أحزاب زمشا بتلي رسول صلى الله عليه وسلم بني النضير يتبالو مدينة وسط كميجنو يهوداوች ውስጥ አንዱ የሆኑት በኒ ነዲሮች የአላህ መልእክተኛ አለይሂ ሰላቱ ወሰለም በደረሰበት የካሳ ክፍያ እንዲጋሩት ካሳውን በጋራ ቆመው እንዲከፍሉ ሊጠይቃቸው በሄደበት በድንገት ሊገድሉ አስበው እንደነበረ አንስተናል። እነዚህ ሰዎች እንግዲህ ከሀገር ተባረዋል። ኑሩበት ከነበረው መዲና ዙሪያ ረሱል ሰለላሁ ዐለይሂ ወሰለም መጨረሻ ላይ በእነዚህ ሰዎች መካር ላይ የወሰኑት ውሳኔ ማባረር ሆኗል። መጓጓዣቸው የቻለውን ተሸክመው እንዲሄዱ ለዚህም አላህ ምን አለ ይخربون بيوتهم بأيديهم وأيدي المؤمنين ቤቶቻቸውን ይነቃቀላሉ ያፈራርሳሉ በእጆቻቸውና በአማኞች እጅ ብሏል አላህ። ምንም አልቀራቸው በሮች መቃኖች መስኮቶች ተሸክመው ሄደዋል እና ሌላ ቦታ መኖር ጀምረው ያው ይሁዳዎች በተንኮልና በሴራ ማንንም አይችላቸው አውላድ الافاعي እስስቶች ናቸው በጣም ታዲያ ይደብሩ በጣም ረሱልን ሰለላሁ ዐለይሂ ወሰለም ለመውጋት ከርቀት ሆነው ያስተናብራሉ። ወደ 20 ሰዎች ሆነው ከነሱ ውስጥ ወደ መካ ቁረይሾች ይሄዳሉ። አንዴ በተደራጀ ጥቅጥቅ ባለ ሰራዊት መዲና ገብተንና ዘምተን መሐመድን እናጥፋ የሚል ሐሳብ አቀበሉ። ቁረይሾች ተስማሙ። ቁረይሾች ብቻ አይደሉም ገጠፋኖችም ተቀበሉ። وكذلك اجاب عدد من العرب ከአረቦች የተወሰኑ ክፍሎች ይህን ውሳኔ ተቀበለው በተመሳሳይ ሰዓት በኩል መዲና ለመድረስ ተወሰነ። ረሱል ሰለላሁ ዐለይሂ ወሰለም የመረጃና ወሬ ሲደርሳቸው ሰሃቦቻቸውን ሰብስበው አማከሩ። فاشار سلمان الفارسي የፉርስ የሆነው ሰው በጦርነት ተሞክሮና ልምድ ነበረው። እነሱ ሀገር ላይ ከባድ የሆነ ጦርነት ሲፈጠር ጠላት ዘልቆ እንዳይገባ ቦይ ይቆፍራሉ። ለረሱል ሰለላሁ ዐለይሂ ወሰለም ይሄን ነግሯቸው መዲና አብዛኛው ዙሪያው ክፍሉ በተራራ የተከበበ ነው፣ ክፍት ቦታ ረሱል ሰለላሁ ዐለይሂ ወሰለም እንዲቆፈር አዘዙ ብለናል። እንግዲህ ይህ ዘመቻ እየሄደ ከባድ መሆኑን አላህ ሱብሓነሁ ወተዓላ ሲገልጸው ዘመቻው በጣም ከባድ እነዚህ ሰዎች የወሰኑት ውሳኔ ሙሉ ለሙሉ ድራሹን ለማጥፋት መዲና አላህ ያለው إذ جاءكم من فوقكم ومن أسفل منكم وإذ زاغت الأبصار وبلغت القلوب الحناجر ከላያችሁ ከታቻችሁ ወረሯችሁ አይኖቻችሁ ዋለለች ልቦች ደግሞ ወይ ጉሮሮች ደግሞ ልቦች አጠገብ ደረሱ። በጣም ተጨናነቃችሁ፣ በጣም ሐሳብ ውስጥ ገባችሁ። ሁኔታውን አላህ Subhanahu Wa Ta'ala ሲገልጸው ማለት ነው ሁናሊከ ብቱሊየ المؤمنون እዚህ ቦታ ላይ ሙእሚኖች ተፈትነዋል አላህ ከባድነቱን የአሕዛብ ዘመቻ ሲገልጽ። እንደሚታወቀው ወይም ከዚህ በፊት እንደገለጽነው መዲና ውስጥ የሚኖሩ 3 የሁዳ ጎሳዎች አሉ ብለናል። በኒ ነዲር፣ በኒ ቀይኑቃና በኒ ቁረይዛ። በኒ ቀይኑቃ የሚባሉ ጎሳዎች ከበድር ዘመቻ በኋላ ባሳዩት መዳፈር ረሱል ሰለላሁ ዐለይሂ ወሰለም እርምጃ ወስደውባቸው በድርን ያሸነፍከው ጦርነት የሚያውቁ የጦርነት ልምድ የሌላቸው ሰዎች ገጥመን ያሸነፍከው ያ ደግሞ እንዳያታልል እንዳይሸውድ ከኛ ጋር ብትጋደል እናሳያለን አሉ በኒ ቀይኑቃዎች። ረሱል ሰለላሁ ዐለይሂ ወሰለም ቀጠሮ ጥሮ ዘመተባቸው። ያው በእነሱ ላይ የሆነው ሆነ። በኒ ነዚሮችም አሳልፈናል። አሁን የቀሩት በኒ ቁረይዛዎች ናቸው ከይሁዳዎች መዲና ውስጥ ማለት ነው። እንዲህ ተከበው ምንም አይነት ከረሱል ሰለላሁ ዐለይሂ ወሰለም የነበራቸው ቃል ኪዳን እስከዚህ ሰዓት ድረስ አላፈረሱ። ከዚህ በኋላ ግን በሚደረጉ በሌሎች ቀቢላዎች ግፊት ከመካ ሙሽሪኮች ከበኒ ነዚሮች ጋር ባበሩ ሰዎች በሚደረግላቸው የተለያየ ሽለላ ጦርነቱ ይኸው እንደምታዩት በጣም አስከፊ ሁኔታ ላይ ደርሷል። እነዚህ ሰዎች ጫፍ ላይ ነው ያሉት። ነገ ከነገ ወዲያ ገብተው መሐመድን ያጠቃሉ፣ መዲናን ይወራሉ። ከያዟቸው ያልቀላቸዋል።
ስለዚህ ቃል ኪዳናችሁን ከመሐመድ ጋር የገባችሁትን አብሮ የመኗኗር ቃል ኪዳን የተለያዩ ያስቀመጣችኋቸው መርሆች አፍርሱና ከኛ ጎን ተደመሩ አብራችሁ ሆኑ አሉ። በጣም ብዙ ተጎተጎቱ፣ ተቀበሉ ቁረይዛዎች። ስለዚህ ይሄ ደግሞ እነሱ መቀበላቸው ሌላ ለረሱል ሰለላሁ ዐለይሂ ወሰለም እና ለሙእሚኖች ስጋት ነው። ምክንያቱም እነዚህ ውስጥ ነው ያሉት በኒ ቁረይዛዎች። ሌላው ተቆፍሯል። ረሱል ይህንን ጎን እስካሁን ድረስ ምንም አይነት ጥበቃ አላደረጉም። እነዚህ ሰዎች በዚህ ሁኔታ አስጨናቂ ሁኔታ ላይ ቃል ኪዳናቸውን አፈረሱ። ይሄ ደግሞ ሌላ ጭንቀት። መዲና ላይ ረሱል ሰለላሁ ዐለይሂ ወሰለም ከእሳቸውና ከኩፋሩ ጀርባ የተዉት ሕፃናትና ሴቶችን ብቻ ነው። ስለዚህ በኒ ቁረይዛዎች ምንም ያገዳቸው ነገር የለም ማለት ነው። ገብተው መዲና ውስጥ ያሉ ሴቶችንና እንዲሁ ሕፃናት ላይ ጥቃት ከማድረስ غدر بني قريظة وأثره على سير الغزوة የበኒ ቁረይዛዎች ቃል ማፍረስና በጦርነቱ ሂደት ላይ በጦርነቱ እንቅስቃሴ ላይ ያሳደረው ጫና እንመለከታለን። وكانت قريظة في عهد مع رسول الله صلى الله عليه وسلم እነዚህ በኒ ቁረይዛዎች ከረሱል ሰለላሁ ዐለይሂ ወሰለም ጋር በቃል ኪዳን ነበሩ፣ በስምምነቱ ውስጥ ነበሩ። ያው የተለያዩ ከዚህ በፊት እንደገለጽ ነው ረሱል መዲና ከመጡ በኋላ የመዲና መሪ እሳቸው ሆነዋል። አውስና ኸዝረጆች ለረሱል ሰለላሁ ዐለይሂ ወሰለም ታዛዥ ሆነዋል። ሌሎች ስልጣን የቀረባቸው መሪነት ተነጠቀን ያሉ እንደ አብዱላህ እንደ ኡበይ ኢብኑ ሰሉል ያሉ ንፍቅና ውስጥ ገብተዋል። ልክ መዲና እንደሄዱ የመዲናን ዙሪያ የመዲናን ዳር ድንበር ሰላም ለማስፈን ከነዚህ ሰዎች ጋር በተለያዩ ጉዳዮች ላይ ቃል ኪዳን ይዘዋል። وقد سبق ذكره በጉዳዩ ላይ ያለው ነገር አልፎልሃል። በኒ ቁረይዛዎች ቃል ኪዳናቸውን ይዘው በጸኑበት መሃል فجاء حيي بن أخطب የተባለ ሰው መጣ። ሰይዱ በኒ ነዲር የበኒ ነዲሮች አለቃ ነው ይዘው ተባረዋል። እነሱ እርምጃ ተወስዶባቸዋል። መጣ أثناء هذه الغزوة በዚህ ዘመቻ መሃል መጣ إلى كعب بن أسد ولا كعب بن أسد متى سيد بني قريظة كعب بن أسد مالت يا بني قريظة وجه على كان ولا السمنتانا فحسن له الغدر قال كده ما فرس أسامر واسايو بتافرس الشارع كمحمد قال لهم قال كده أفرسك كان يجا بتكلاكل ومشان زرو محمد مشينا فويكر كبادي هون أتابكين وسط نيجبهم أيوة هم كزيان በጣም ቆተቆተ። ምን አለው ከዓብ ብን አሰድ የበኒ ቁረይዛዎች መሪ እኔ ቃሌን አላፈርስም فدعني ما أنا عليه እኔ ያለሁበት ሁኔታ ላይ ተወኝ فإني لم أرى من محمد إلا صدقا ووفاء እኔ እስከዛሬ ድረስ ባለኝ ቃል ኪዳን መሰረት ስንኗኗር ከሙሐመድ ጋር እውነተኝነትንና ቃልን መሙላት ነው ያየሁት። አልለቅህም ማለት በጣም ያስጨንቀው የተለያዩ ነገሮችን ያሳየው ጀመር። ሊደርስበት ሊጋረጥበት ይችላል ብሎ ያመነው ማለት ነው። وأغراه على نقض العهد ቃል ኪዳኑን እንዲያፈርስ አነሳሳው። ከብዙ ጉትጎታ በኋላ فنقض كعب العهد كعب ቃል ኪዳኑን አፈረሰ። وقام إلى جانب قريش والمشركين ወደ ሙሽሪኮችና ወደ ቁረይሾች ጎን ተሰለፈ በዘመቻው ላይ በኒ ቁረይዛዎችን በአጠቃላይ ይዞ ማለት ነው። አቀማመጣቸው መዲና ላይ በኒ ቁረይዛዎች ምን ይመስል ነበር? ረሱል ሰለላሁ ዐለይሂ ወሰለም በቁፋሮ ላይ ያካተቱት ቦታ ተመልክተናል ባለፈው በየትኛው አቅጣጫ እንደነበር። وكانت قريظة في جنوب المدينة قريظዎች በመዲና በስተደቡባዊ አቅጣጫ ነው ያሉት። ያ ማለት እዚህ አካባቢ ላይ ጦርነቱ ላይ ረሱል ሰለላሁ ዐለይሂ ወሰለም ምንም አይነት ስጋት ስላልነበራቸው ምንም የሰሩ ስራ የለም። والمسلمون في شمالها ሙስሊሞች ደግሞ በሽማል በሰሜን አቅጣጫ ነው ያሉት። ولم يكن من يحول بين قريظة وبين نساء المسلمين وذراريهم በበኒ ቁረይዛዎችና በሙስሊም ሴቶች እንዲሁ ህፃናቶች መሃል የሚጋርዳቸው ነገር ምንም ነገር የለም፣ ክፍት ነው። ረሱል ትተው የወጡት መዲና ውስጥ ሴቶችና ህፃናቶች ነው። ታዲያ በዚህ በስተደቡብ አቅጣጫ ገብተው የተለያዩ ነገሮችን ለመፈጸም
ህፃናቶችን ለማጥቃት ምንም የሚከለክላቸው ነገር የለም። ታዲያ ፈካነ الخطر عليهم شديدا ሙስሊሞቹ ላይ አደጋው በጣም ከባድ ነው። በጣም አስጨናቂ ረሱል ፊት ለፊታቸው እያዩ ከኋላ ተከደዋል። በኒ ቁረይዛዎች ሰላይ ያሉበትን መዲና ላይ የቀሩ ሰዎች ካሉ በምን አይነት ሁኔታ እንዳሉ ሄደው ለማጥቃት ማለት አንድ ሰላይ ረሱል ሲወጡ ትልቅ ወይም ከፍ ያለ ምሽግ ላይ ነበር ህፃናትና ሴቶችን ያስቀመጡት። ሰፊየቱ ቢንቱ አብዱል ሙጠሊብ የረሱል ሰለላሁ ዐለይሂ ወሰለም አክስት ይሄን ሰው ሲንቀሳቀስ አየችው። አጠገቧ የነበረ ዱላ ይዛ ወረደች ከምሽጉ ላይ። ከኋላው ሳያት ጀርባውን መታ ገደለችው እና ስትመለስ ለሐሳን አገኘችውና ምን አለችው? ይሄን ሰው አንጠልጥለዋለች። ከሱ ጀርባ ሌሎች ሰዎች ካሉ እኛ ላይ ለመዝመትና እርምጃ ለመውሰድ ይሄ ምሽግ ኃይል ባላቸው ሰዎች የተሞላ ነው ብለው እንዲያስቡና እንዲሸሹ አንጠልጥለው ብላ ሄደች። በዚህ የተነሳ እዚያ ቦታ ላይ መጠጋት አልቻሉ። ረሱል ሰለላሁ ዐለይሂ ወሰለም እነዚህ ሰዎች ቃል ኪዳናቸውን ማፍረሳቸውን ሰምተው በዚህ አቅጣጫ የተለየ ስትራቴጂ እስኪነድፉ ድረስ ማለት ነው። وبلغ الخبر رسول الله صلى الله عليه وسلم እነዚህ ሰዎች መካዳቸው መረጃው ረሱል ሰለላሁ ዐለይሂ ወሰለም ጋር ደረሰ። እዛው ቦታ ላይ ሆነው ቦዩ ላይ ሆነው ጉድጓዱ ላይ ሆነው فأرسل مسلمة بن أسلم في 200 መስለመት ብን አስለም የተባለው ሰው ከ200 ሰዎች ጋር ወታደሮች ጋር አድርገው ረሱል ሰለላሁ ዐለይሂ ወሰለም ላኩ። ወዘይድ ብን ሐሪፋ ደግሞ ላኩ في 300 لحراسة ذراري المسلمين ህፃናትንና መዲና ውስጥ ያሉ ሴቶችን ለመጠበቅ ከ300 ሰው ጋር ደግሞ ዘይድን በሌላ አቅጣጫ ላኩት። وأرسل سعد بن معاذ وسعد بن عبادة የአንሳሮች አላቃ ይሆኑ ማለት ነው። እነዚህ ሁለቱ ላኳቸው ረሱል ሰለላሁ ዐለይሂ ወሰለም في رجال من الأنصار ከአንሳር ከሆኑ ሰዎች ጋር በሌላ አቅጣጫ ደግሞ እነዚህ ላኩ። ሶስተኛ ማለት ነው። يسجلون له الخبر በኒ ቁረይዛዎች አካባቢ ያለው መረጃ እንዲሰበስቡ ማለት ነው። እነዚህ ሰዎች እንደተባለው ቃል ኪዳናቸውን አፍርሰዋል። በምን ሁኔታ ነው ያሉት? እውነታው ተጨባጩ ያለው ነገር ምንድነው? እስቲ ድረሱና አጣሩልኝ አሉ ረሱል ሰለላሁ ዐለይሂ ወሰለም። ተደርሶ በኒ ቁረይዛዎች ያሉበት ሁኔታ ሲታይ ከሌላ ጊዜ በጣም የተለየ ወሰን አልፈው መሳደብ ውስጥ እስልምናንና ሙስሊሞችን ብሎ መልእክተኛውን ሰለላሁ ዐለይሂ ወሰለም ማንቋሸሽ ውስጥ ተገኝተዋል። ቃል ኪዳናቸውን አፍርሰው فوجدوا اليهود على أخبث ما يكونون ከሚሆኑባቸው ሁኔታዎች በጣም በተበላሸና በቆሸሸ ሁኔታ ላይ ይሁዳዎችን የተላኩ ሰዎች ያገኟቸው። فقد جاءوا بالسب والعداوة በይፋ መሳደቢያ ጥላቻቸውን መግለጽ ጀመሩ። ለሙስሊሞች ለመልእክተኛው ሰለላሁ ዐለይሂ ወሰለም ያላቸውን ጥላቻ ወናሉ من رسول الله صلى الله عليه وسلم የአላህን መልእክተኛ አገኙ ማለት ተሳደቡ። وقالوا من رسول الله ማን ነው የአላህ መልእክተኛ ደግሞ አሉ። لا عهد بيننا وبين محمد ካሁን በኋላ በእኛና በሙሐመድ መሃል ምንም አይነት ቃል ኪዳን የለም። ولا عهد ምንም አይነት ውል የለም። ቃል ኪዳናችንን ወቁልን አፍርሰናል አሏቸው ለተላኩ ሰዎች። እነዚህ የተላኩ ሰዎች فرجعوا ተመለሱ وقالوا لرسول الله صلى الله عليه وسلم ለአላህ መልእክተኛ አሏቸው እንዲህ ነበር ያሏቸው። ምን عضل وقار من مالتنا يعني أن قريظة على غدر كغدر عضل وقار بأصحاب الرجيع بني قريظة وكانوا بتعاملها هناك لكن عضل وقار خالفنا سالفنا عند سمو رسول صلى الله عليه وسلم እና ሙስሊሞችን ለማዳከም ጠላቶች የተጠቀሙ የነበረው ስትራቴጂ አለ። ምንድነው? የተለያዩ ጎሳዎችና ቀባይሎች እስልምናን ተቀበለናል እና እስልምናን ቁርአንን የሚያስተምረን ሰው ላክልን ብለው በብዛት ያለው የተቀበሉ ይሄዱ ነበር። ከነዚያ ውስጥ አብዱ ወቃራዎች ናቸው። ወደ 10 የሚደርሱ ረሱል ሰለላሁ ዐለይሂ ወሰለም የቁርአን አስተማሪዎች ከሰጧቸው በኋላ ረጂዕ የሚባል ቦታ ሲደርሱ እያንዳንዳቸውን ገሏቸው።
ምን እንደነበረ ታሪኩን አሳልፈናል። የእነዚህ ሰዎች ሁኔታ ይሄ ነው የፈጸሙት፣ ሸፍጠን የፈጸሙት። ይሄ እንግዲህ ከባድ ነው። ይህ ክስተት ለአንድ ቀን ለሳምንት የቆየ አይደለም። አሕዛብ ዘመቻ ለአንድ ወር ነው። አሳልፈናል ቁጥራቸው 4000 ከተለያየ ጎሳ የተወጣጣ 4000 ነው መዲና ዙሪያ ላይ ከቦ የተቀመጠው። ይሄን እንግዲህ ህዝቡ መበጠር ጀመረ። ሙናፊቆች ተጋለጡ። ሁሌ ሙናፊቆች አስጨናቂ በጣም ከባድ የሆነ ቦታ ላይ ከሙእሚኖች ጋር መቆም አይፈልጉም። ያንን መጋፈጥ አይወዱም። ሁኔታዎችን ይጠባበቃሉ። አየሩን ያያሉ። الذين يتربصون بكم فإن كان لكم فتح من الله قالوا ألم نكن معكم እነዚያ በእናንተ ላይ የሚጠባበቁ ይላል አላህ Subhanahu Wa Ta'ala ለእናንተ በጦርነቱ ላይ ድል ካለ የበላይነት ካለ ቀረብ ይሉና አለም ነኩም معكم ከእናንተ ጋር ነበር እንዴ ገኒማ ይሰጠን እንጂ አብረን ተጫረስን አብረን ተላለቅን እኛም ተማሰናል ይላል። وإن كان للكافرين نصيب قالوا ألم نستحوذ عليكم የበላይነቱ ለካሊያን ሲሆን ደግሞ እኛ ከእናንተ ጋር አብረን ነበር። የተለያዩ ነገሮችን በውስጥ ስንነዛ ስንጎረጉር ነበር። ይህ ድል የኛ ውጤት ነው፣ ከውስጥ የሰራነው ስራ ነው ይላል። እንዲሁ ናቸው ሙናፊቆች። ይሄኔ በዚህ ዘመቻ ላይ ተበጠሩ። ረሱል ሰለላሁ ዐለይሂ ወሰለም ባለፈው አሳልፈናል። ጉድጓድ ቁፋራው ላይ የሚያጋጥሟቸው ትልልቅ ቋጥኞችን ወርደው ረሱል ሰለላሁ ዐለይሂ ወሰለም በመዶሻ አንዴ ሲመቱት እንዳሻው ይበተን ነበር። አንዴ ሲመቱ يقول الله أكبر يبشر بفتح الشام شام تكفت ነው ያለው ያበስራል ማለት ነው። ويبشرهم بفتح قيصر እንዲህ ሀገሮች ሊከፈቱ ነው ያለ አላህ መተኛ ቃል ገብቶ ታዲያ እነዚህ ሰዎች ይሄኔ በጣም አስጨናቂ ከባድ ሁኔታ ላይ ስላሉ ሙሐመድ እኮ ቃል የሚገባን ነገር አሁን ከዚህ ቦታ መንቀሳቀስ የምንችልበት ሁኔታ ላይ አይደለም። ከኛ አንዳችን እንኳን ወደ ሽንት መውጣት ማይችልበት ሁኔታ ላይ እያለ ሙሐመድ ቃል የሚገባልን ነገር ማጭበርበር ነው። ፈትህ ታደርጋላችሁ ኪስራ ያንን ድል ትወስዳላችሁ ይላል። وإذ يقول المنافقون والذين في قلوبهم مرض ما وعدنا الله ورسوله إلا غرورا الله ما መልእክተኛ የገቡልን ቃል እኮ ሽንገላ ማታለል እንዲህ በዚህ ሁኔታ ይሄን ይታሰብ ነው እንዴት እንዲህ ይሉናል አሉ። ሌሎቹ ደግሞ የተለያዩ ምክንያቶች ዑዝሮችን ያቀረቡ ወደ ኋላ መመለስ ጀመሩ። ኢነ ቡዩተና አውራ ቤታችን ክፍት ነው፣ ባጥር አልተጠበቀም። ስለዚህ ሚስቶቻችን ልጆቻችን ጥቃት ሊደርስባቸው ይችላል፣ ይሄድን ወደ ቤታችን እያሉ ያሳውቃሉ። ይሄ ከባድ ሁኔታ ነው። ወተፈጠነ الناس ሰዎች ነቃሉ። ሁኔታው በጣም አስጨናቂ መሆኑ ገባቸው። فاشتد خوفهم سقاطاتهم በጣም በረታ። كما قال الله تعالى من الله وإذ زاغت الأبصار አይኖች በተዘነበሉ ጊዜ አለ وبلغت القلوب الحناجر ልቦች ደግሞ አንገት አካባቢ በደረሱ ጊዜ وتظنون بالله الظنون በአላህ ላይ ደግሞ ጥርጣሬዎችን ባሳደራችሁ ጊዜ هنالك ابتلي المؤمنين እዛ ቦታ ላይ ምዕመናኖች ተፈተኑ። وزلزلوا زلزالا شديدا ከባድ የሆነ መንቀጥቀጥንም ተንቀጠቀጡ አለ አላህ። ونجم النفاق حتى قال بعضهم ይሄኔ ኒፋቅ ጎላ ብሎ ወጣ። ኒፋቅ በራ حتى قال بعضهم ከነዚህ ሰዎች ውስጥ ከፊላቸው እስኪል ድረስ كان محمد يعيدنا أن نأكل كنوز كسرى وقيصر محمد قال يقبالن ነበርኩ ትበላላችሁ በእናንተ እጅ ይሆናል ወደፊት የኪስራ ድል የቀይሰር ድል የእናንተ ነው እያለ ቃል ይገባልን እኮ ነበር። አሁን ያለንበት ተጨባጭ ደግሞ እሱ ከሚለው ተቃራኒ ነው። ምንድነው ይሄ ነገር? وأحدنا لا يحمل على نفسه أن يذهب إلى الغائط ከኛ አንዳችን በራሱ ላይ አይተማመንም። ምን ማድረግ أن يذهب إلى الغائط ሐጃውን ለመፈጸም ወጣ ብሎ ለመዝናናት እንኳን የሚችልበት ሁኔታ ላይ አይደለም ያለው። መሐመድ ደግሞ በዚህ በኩል እየገባልን ያለው ቃል ምን አይነት ነው? ማይታሰብ ነገር ነው እያለ ያለው። ይሄ ሐቂቃ ብዙ ሰዎች የሚሉት ነው ሳያስቡት በጣም በከባድ ችግር በከባድ መከራ ፈተና ውስጥ ዝፍቅ ብለው
ከዚህ አይወጣም ይላል። አላህ ግን ሙእሚኖችን በዚህ ዘመቻ ከምን አይነት ጭንቅ ከምን አይነት ከባድ ከሆነ አደጋ እንዳወጣቸው ነው የምናየው። ሁልጊዜ ጭንቅ ሲመጣ ከበስተጀርባው ፈረጃ ነው። ረሱል ሰለላሁ ዐለይሂ ወሰለም ወዕለም አነ النصر إنما مع العسر يسرا ከችግር ጋር ነው ድሎት ያለው። ከጀርባው የሆነ የሚከፈት ነገር አለ ምን ጊዜ። وقال آخرون ሌሎች አሉ ሙናፊቆች ما وعدنا الله ورسوله إلا غرورا አላህና መልእክተኛው የገቡልን ነገር ማታለል ነው። وقال طائفة منهم ከነሱ የሆኑ ጀማዎች ደግሞ አሉ يا أهل يثرب እናንተ የመዲና ሰዎች ሆይ አሉ لا مقام لكم መቆሚያ ቦታ የላችሁ ፈርጂዑ ወደ ኋላ ተመለሱ ይሁን ብታዩት ነው ፈተናው አሉ። وأراد فريق منهم الفرار ከነሱ የተወሰኑ ጀማዎች ደግሞ መሸሽን ፈለጉ። فاستأذنوا النبي صلى الله عليه وسلم ዝም ብለው መሸሽ ከበዳቸው። በኋላ መልእክተኛው ድል ቢያደርግ ደግሞ ሊጎዳቸው ስለሚችል وقالوا محتالين በዘዴ እንዲህ አሉ إن بيوتنا عورة ቤታችን ክፍት ነው وما هي بعورة الله ሲያጋለጣቸው ቤታቸው ግን ክፍት አልነበረም ማለት። قلق رسول الله صلى الله عليه وسلم የረሱል ደግሞ ስጋት በኒ ቁረይዛዎች በዚህ ልክ ቃላቸው ማጠፋቸው ከበስተጀርባ ክፍት መሆኑ የአላህ መልእክተኛ አለይሂ ሰላቱ ወሰላም በጦርነቱ መሃል በጣም አስደነገጣቸው። የአላህ መልእክተኛ ምንም መናገር አቆመው ሙሉ ለሙሉ በልብሳቸው ተሸፋፍነው ባሉበት ተቀመጡ ዱዓ እያደረጉ ብድግ ብለው ደግሞ አበሰሩ። قلق رسول الله صلى الله عليه وسلم حين بلغه غدره ማፍረሳቸው ሲደርሰው የነበረው ስጋት فتقنع بالثوب በለበሰው ልብስ ተሸፈነ وضجع ተኛ ومكث هكذا طويلا ረዘም ባለ መልኩ በዚህ ሁኔታ ቆየ። ثم نهى ከረጅም ቆይታ በኋላ ብድግ ብሎ ቆመ መልእክተኛው ሰለላሁ ዐለይሂ ወሰለም وقال الله أكبر وبشر المسلمين بالفتح والنصر ሙስሊሞችን በድል አድራጊነት በበላይነት በነስር መልእክተኛው አለይሂ ሰላቱ ወሰላም አበሰራቸው። ይሄን እንግዲህ የሚቀበለው አማኝ ብቻ ነው። ሙናፊቅ ኢማኑ ደካማ የሆነ ሰው በጣም ከባድ ሁኔታ ላይ ይሄ ቢነገረው ምንድነው የሚለው እያሸፍኩ ነው እንዲላል የአላህ ድል አብሽር የአላህ ነስር አብሽር አለ ስትለው ይሄ ቀልድ ነው። እንዲህ ተጋልጦብን እንዲህ ልንወድቅ እንዲህ ልንሞት ጫፍ ላይ ሆነን አንተ ይሄን ትላለህ። ረሱሉን ሰለላሁ ዐለይሂ ወሰለም ከዚህ ታሪክ ላይ ከሲራ ላይ የወሰድን እንዳለነው ከብዙ አደጋዎች አላህ እያወጣቸው ብዙ ሴራዎች አልፈዋል። ዛሬም ቢሆን ለሙስሊሞችና ለእስልምና የሚደገሰው ሴራ ከዚህ ይከፋል። እስላም በየዘመኑ ግን ይህን ይሻገራል። هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره المشركون الله መልእክተኛውን በቀናቻ በሁዳ ልኳል። መልእክተኛውን ሲልክ ليظهره على الدين كله በሌሎች ሃይማኖቶች በሌሎች እምነቶች ላይ አላህ እስልምናን የበላይ ያደርገው። አንዳንድ ሰው ስጋት አለ ይላል። ምንድነው ስጋት? እስልምና ሊጠፋ ይመስለኛል። ይሄ ሙናፊቆች ጥርጣሬ ነው። በغزوة الأحزاب በሌሎችም ዘመቻዎች ላይ ሙናፊቆች እንዲህ የሚዋሉት መልእክተኛው ካሁን በኋላ አያንሰራራም የበላይ ሆነ እስልምና ይቀበላል ብለው ስለሚያስቡ የሚሸሹት ወደ ቤታችን እንገባለን የሚሉት። ታዲያ አንዳንድ ሰዎች እስልምና ሊጠፋ ነው ማንም ያጠፋው አሜሪካ ይላል ተጣጥፋው ሙሉ ለሙሉ በቃ አንድ አማኝ እስልምና የበላይ ሃይማኖት መሆኑን ማመን አለበት። ባቂን ኢላ የውም القيامة እስከ የውም القيامة የሚቀር ማንም ሊያጠፋው የማይችል እምነት ነው። የተለያዩ ኃይል የተለያዩ መሳሪያ ኒውክሌር ቦምቦች ታጥቀዋል። ስለዚህ ሰሞኑን እንዲኖር ይደረግ ነው ተባለ ላ ودينه باق إلى يوم القيامة يا رسول صلى الله عليه وسلم دين እስከ يوم القيامة የሚቀርም الله سبحانه وتعالى منافقዎችን ሲገልጽ ምንድነው ያለው يظنون بالله غير الحق ظن الجاهلية በአላህ ላይ ያላቸው ጥርጣሬ የጃሂልያ አግባብነት የሌለው ጥርጣሬ ነው። ምንድነው እሱ? አላህ መልእክተኛውን አይረዳም፣ እስልምናን አይረዳም፣ እስልምናን ይበታች ያደርጋል ብሎ ማሰብ ይሄ የሙናፊቆች ስራ ነው።
ረሱል ሰለላሁ ዐለይሂ ወሰለም በዚህ አስጨናቂና ከባድ ሁኔታ ላይ በአንድ ጎን ሰሃቦቹን እያማከረ በሌላ ጎን ደግሞ በአሕዛብ ላይ ቡድን ከፈጠሩ ሰዎች የተወሰኑትን መንጠቅ ፈለገ። መልእክተኛው ዐለይሂ ሰላቱ ወሰላም ልቆባቸው መዲና ላይ ባለ ሀብት ከተምር ምርት ላይ በሚገኝ 1/3 ሊያስማማ ይሄን ይሰጣችኋል ያለው ወታደራችሁን ይዛችሁ ወደ ኋላ በሉ ብለው ሊልኩ አሰቡ። ፈአባ ሰይዳ አልአንሳር የአንሳሮች አላቃ የሆኑት ሰዓድ ብን ሙዓዝና ሰዓድ ብን ዑባዳ ይህ ነገር ከአላህ ትእዛዝ መጥቶልህ ነው ወይስ እያማከርከን ነው? እያማከርከን ከሆነ ላ በጭራሽ ይሄን አንስማማ እስከ መጨረሻው እንዋጋለን። وأراد أن يرسل إلى عيينة بن حصن رسول صلى الله عليه وسلم ولا عيينة بن حصن ولا تبع سو ملبت للكفن ليصالحه على ثلث ثمار المدينة كمدينة كتمر بميجنيو بشات مالتنا بعد صوستنيا لسمامه سممنته من دنا وينسحب هو بغطفان غطفان የሚባሉትን ጎሳዎች ወደ ኋላ እንዲያስቀር ከአሕዛብ ከዚህ ጭፍራ ያ ማለት በተወሰነ መልኩ ከ4000 ቁጥራቸው ይቀንሳል ማለት ነው። ይሄን ረሱል ሰለላሁ ዐለይሂ ወሰለም ሲያማክሩ ሐሳቡ ሌሎች ሲሰሙ فأبى ذلك سيد الأنصار يا أنصار አለቃዎችም ቢያሉ سعد بن معاذ وسعد بن معاذ وقال አሉ በመልእክተኛው كنا نحن وهؤلاء على الشرك غطفانዎችና እኛ በሽርክ ላይ ነበር ولم يطمعوا أن يأكلوا منها ثمرة ከመዲና እሸት ላይና ፍሬ ሽርክ ላይ እንኳን ሆነው ተስፋ አላደረጉም እሱን ሊበሉ ሽርክ ላይ እኛም እነሱ ሆነን አላገኙም ነበር። فحين أكرمنا الله بالإسلام الله እኛ በእስልምና ካላቀን በኋላ ባላቀን ጊዜ وعزنا بك نعطيهم أموالنا በአንተ አማካኝነት እኛን ከነሱ የበላይ ካደረገን በኋላ እኛን ገንዘብ አንስተን እንሰጥ ለነሱ والله لا نعطيهم በጭራሽ አንሰጣቸው والله لا نعطيهم إلا السيف ሰይፍን እንጂ አንሰጣቸው አስፈላጊ ከሆነ ከመጡ መስጠት ሌላ አማራጭ የለውም የምን ለነሱ ሸት መገበር ነው። فصور رأيهم መልእክተኛው ዐለይሂ ሰላቱ ወሰላም ሐሳባቸውን ምክክር ስለሆነ ተቀበላቸውና ይሄን ሐሳብ ሰረዘ። تخاذل الأطراف ونهاية الغزو ዘመቻው በመልክ ተጠናቀቀ። ولله في خلقه شؤون ለአላህ ሱብሓነሁ ወተዓላ በፍጡራኖች ውስጥ የተለያዩ ማስተናበሮች አሉት። ላንተ የሆነ ከባድ የሚመስል በጣም የሚያስደነግጥ ከዚህ አንወጣም በቃ አለቀልን ስትል አላህ የሆነ ተድቢር አለው ከዚህ እንዴት እንደሚያወጣ። ይሄ የአሕዛብ ዘመቻ አስተምሮን የሚያልፈው ነው። فقد جاء أثناء هذه الظروف القاسية نعيم بن مسعود الأشجعي በጣም በዚህ ከባድ በሆነ ሁኔታ ላይ نعيم بن مسعود الأشجعي የተባለ ሰው መጣ። وهو من غطفان ከغطፋኖች ነው ያው እነዚህ ካበሩት ጎሳዎች ነው ግን በልብቅ ሰልሞ ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ። ከባድ የሆነ ሁኔታ ላይ ነው ረሱል ሰለላሁ ዐለይሂ ወሰለም وكان صديقا لقريش واليهود ለይሁዳዎችና ለቁረይሾች ባልደረባ ነው ታማኝ ነው እምነት የሚጥሉበት ሰው ነው። فقال መጥቶ ምን አለ يا رسول الله إني قد أسلمت እኔ ሰልሜያለሁ وإن قومي لم يعلموا بإسلامي ህዝቦቼ ደግሞ የኔን መስለም አላወቁም። فمرني بما شئت እኔ ዘንድ ያለውን ቦታ ስልጣንና ደረጃ ተጠቅሜ የፈለከውን ዘር በጦርነቱ ላይ ማገዘህ ነገር ምንድነው አላቸው። መልእክተኛው ዐለይሂ ሰላቱ ወሰላም فقال أنت رجل واحد አንተ አንድ ሰው ነህ ይሄ ሁሉ አሕዛብ ነው ምን ልታረግ ትችላለህ? وماذا عسى أن تفعل ምን ልታረግ አንተ ይከጀላል ምን ልትሰራ ለብቻ ሄዳው ሰይፍ ይዘህ መሃል ገብተህ ልትገል ትችላለህ። ብትገል ደግሞ እሱን ሰዎች ነው ከዚህ ሁሉ ሰው ከዛ ልትያዝ ትችላለህ። አንተ ምን ልትሰራ ትችላለህ አሉት። ልታደርገው የምትችለው በጦርነቱ ላይ ምናልባት የተለያዩ ፕሮፓጋንዳዎችን መንዛት ሊሆን ይችላልና ولكن خذل عنا ما استطعت አንተ የቻልከውን ያህል አሳንሳቸው እነዚህ ሰዎች አስፈራራልና ለምን فإن الحرب خداع ጦርነት ሲባል አንዱ የጦርነት ክፍሉ ምንድነው መረጃን ማዛባት ነው ያለሆነው ሊሆን ነው ብሎ
ይሄኛው ጋር ያለው ነገር በጣም አግዝፎ ለጠላት ማሳየት እንዳይዳፈር ወደፊት እንዳይደርስ ይሄን ስራ ከቻልካሉት نعيم بن مسعود الأشجعي كان ذكيا بالآن بلت ጮሌ የሆነ ሰው እንዴት እንደሚሰራላቸው ይሄን አህዛብ እንዴት ምክንያትና መንስኤ ሆኖ እንደሚበታተን ቁረይዛዎች አሉ ቁረይሾች አሉ ገጠፋኖች አሉ በዋነኝነት እነዚህ ሶስቱ ይገኛሉ እርስ በራሳቸው በመረጃ ሊያምታታቸው ነው አንዱ ጋር ሄድና በኒ ቁረይዛዎች በጦርነቱ ላይ ተቋቁመዋል ያቋም ማፈፈለ አሳይተው ተመለሰው ያፈረሱት ቃል ኪዳን ከመሐመድ ጋር ያደሱ ይገኛሉ ለዚህም ደግሞ ማስረጃ አሁን በቅርብ ቀን መጥተው ከጦርነቱ ዋስትና ስጡ ምናልባት ታችሁ ልትሄዱ ትችላላችሁ ሳይሳካላችሁ ቢቀር አገራችሁ እዚህ ስላልሆነ የሆነ ነገር ስጡ ይሏቸዋል ብሎ ለቁረይሾች ይነግርባቸው ለበኒ ቁረይዛዎች ደግሞ ይሄን ተቀበሉ ከቁረይሾች ይላል ሁሉም በዚህ መልክ የተለያየ መረጃ ሲደርሰው ተጠራጥሮ ይቆማሉ ማለት ነው فذهب نعيم الى قريظه بقدميا ወደ ቁረይዛዎች ሄደ فلما راوه اكرموه سيعود على قدس فقال አላቸው تعرفون ودي اليكم ለናንተ ያለኝን ቦታ ውዴታና ፍቅር ታውቃላችሁ ለናንተ ልዩ ቦታ ነው ያለኝ وخاصه ما بيني وبينكم እናንተ በኒ ቁረይዛዎች የበኒ ቁረይዛዎች አለቃዎች በተለይ በኔና በእናንተ መሃል ለየት ያለ ነገር እንዳለ በደንብ ትረዳላችሁ ብዬ አስባለሁ واني محدثكم حديثا فاكتموه عني ዛሬ አንድ መረጃ ልነግራችሁ ነው የመጣሁት አንድ ወሬ ልነግራችሁ ነው የመጣሁት ያንን ወሬና መረጃ ግን ከኔ ደብቆልኝ ለማንም እንዳትናገሩ አላችሁ ለበኒ ቁረይዛዎች قالوا لا አሁን ሰራለን አንናገርም قال አላችሁ قد رايتم ما وقع لبني قينقاع ذا سراراቸው ለበኒ ቀይኑቃዎች ምን እንደተፈጠረና ምን እንደተከሰተ አይታችኋል መቼ ረሱል ሰለላሁ ዐለይሂ ወሰለም እንዴት አድርጎ እርምጃ እንደወሰደባቸው እሱንም ከግምት ውስጥ አስገቡ ታውቃላችሁ ወነዲር በኒ ነዲሮች ላይም እንደዚሁ ተመሳሳይ የሆነ እርምጃ እንደወሰደ ታውቃላችሁ ዛሬ ደግሞ እናንተ وقد ظاهرتم قريشا وغطفان ቁረይሾችና ገጠፋኖችን በዚህ ዘመቻ ላይ ተባብራችኋል ቁረይሽና ገጠፋን وهم ليسوا مثلكم እንዳይመስላችሁ እነሱ እኮ እንደናንተ አይደሉም فالبلد بلدكم አሁን ያላችሁበት ሀገር የናንተ ሀገራችሁ ሀገራችሁ ነው فيه اموالكم وابناؤكم ونساؤكم ያላቸው ንብረትና ሀብት ያስታወሳቸው እዚህ ሀገር ውስጥ መሰረታችሁ የተተከለበት ገንዘባችሁ አለ ልጆቻችሁ አለ ሚስቶቻችሁ አለ ያሳያቸው ነው የሚያስደነግጣቸውና የሚያስፈራቸው ነገር ታዲያ የሆነ ነገር ቢፈጠር لا تقدرون ان تتحولوا منه الى غيره ከዚህ ሀገራችሁ በፍጥነት ወደ ሌላ ሀገር መሻገር አትችሉ ጊዜ ያስፈልጋችኋል ያበራችኋቸው አብራችኋቸው የገጠማችኋቸውና አብራችኋቸው የቆማችኋቸው እነዚህ ቁረይሾችና ገጠፋኖች ደግሞ واما بلدهم واموالهم ونساؤهم فبعيدا ሀገራቸው ልጆቻቸው ሚስቶቻቸው ሩቅ ናቸው እዚህ ጋር ያለው ማን ራሳቸው ብቻ ናቸው ጥቃት ቢደርስ ጥቃቱ ማን ላይ ብቻ ቢቆም ራሳቸው ላይ የሚቆም ከጀርባቸው ያለው በጣም የሚጠነቀቁለትና የሚሳሱለትን ቤተሰብ ማያገኝ ነው እናንተ ላይ ግን በኋላ መሐመድ የበላይ ሆኖ ጥቃት ለመክፈት ቢሞክር ሙሉ ለሙሉ ከነመሰረታቸው የሚያጠፋቸው አላቸው ፈው እነዚህ የተሰበሰቡት አህዛቦች ان اصابوا فرصه انتهزوها በዚህ ዘመቻ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ለመግባትና ጥቃት ለመፈጸም እድል ካገኙ ይጠቀማሉ ወይላ ለሐቆ ይብላዲን ሳይሳካላቸው ቀረ ደግሞ ለሀገራቸው ይጠጋሉ ይመለሳሉ ሲመለሱ ደግሞ ወተረኩኩም ወሙሐመድን ወተረኩኩም እናንተን ይተዋቸዋል እዚሁ የመዲና ሰዎች ናቸው እዚሁ ነው የሚተዋቸው ወሙሐመድን ينتقم منكم كيف يشاء ሙሐመድ ደግሞ እንደፈለገ በእናንተ ላይ ይበቀላል የሚገደለውን ይገድላል የሚማረከውን ይማረካል በተጨባጭም ወደፊት የበኒ ቁረይዛዎች ታሪክ ስንመለከት የሚገጥማቸው ነው قالوا فما العمل አው ታማኝነትህ ለኛ ያለህን ቀረቤታ ለኛ ያለህን መልካምና ቀና አመለካከት አስተሳሰብህን እናውቃለንና فما العمل እሺ መፍትሄው ምንድነው በኒ ቁረይዛዎች قال አላቸው لا تقاتلوا معهم ከቁረይሽ
ከገጠፋን ጎን ቆማችሁ ከዛሬ ጀምራችሁ እንዳትዋጉ حتى يعطوكم رهائن ለእናንተ ዋስትና እስከሰጧችሁ ድረስ ሙሉ ንብረታችሁ እዚህ መዲና ላይ ነው ለዛም ይሁን ማሳያ ዋስትና እስከሰጧችሁ ድረስ በቃ አፈግፍጉ ካውቀዋል ወደፊት የለም አላቸው قالوا لقد أشرت بالرأي ጥሩ የሆነ ምልከታ ነው ጥሩ የሆነ ራእይ ነው የሰጠኸን አሉት አሁን እንግዲህ ከበኒ ቁረይዛዎች ጋር ያለውን የቤት ስራ በዚህ መልክ አጠናቀዋል ነዒም ብን መስዑድ አሁን ደግሞ ሁለተኛውን የቤት ስራ ሊሰራ ወደ ቁረይሾች ሄደ ثم توجه نعيم إلى قريش واجتمع برؤسائه ሄዶ ከመሪዎቻቸው ጋር ተሰበሰበ وقال ላቸው ለነሱም በተመሳሳይ መልኩ تعلمون ودي لكم ለእናንተ ያለኝን ፍቅር ታውቃላችሁ አይደል ونصح إليكم ለእናንተ ያለኝን ታማኝነት ትረዳላችሁ قالوا نعم أول قال فإني محدثكم حديثا فاكتموه عني أني هنا مرة جاي جاي دبكوا لي نقدم قالوا نفعل الشام قال لا تجب فإن يهود مالتهم بني قريظة وشفا بني قريظة قد ندنوا على نقض عهد محمد كمحمد كان يبراتهم قال كده أخرسوا كنا نتقون لما قوماتهم تسطوا سقطي تسمعتهم وخافوا دقوا بللابون فرتوا أن ترجعوا وتتركوهم معه كمحمد قال نسون تتاجوا ودفيت دل بايكناتوا بالتردوا ጦርነቱ አቅጣጫውን ቢስት እነሱን ተታችሁ ከመሐመድ ጋር ዛው መዲና ተታችኋቸው ተሰደዳላችሁ ሚል ስጋት አላቸው አንዴ ተጣልተው ቃላቸውን አፍርሰው በዚህም የተነሳ ፈራሰሉ ደብዳቤ ልከውለታል የተበላሸውን ግንኙነታቸው ሊያጠናክሩ أنهم يأخذون منكم يدبدابوا ደግሞ ይዘት أنهم يأخذون منكم رهائن ከናንተ ዋስትና እንደሚቀበሉ ويدفعونها إليه ወደሱ ያንን የተቀበሉትን ዋስትና እንደሚሰጡት ثم يوالونه عليكم በእናንተ ላይ ካሁን በኋላ ከሱ ጎን ቆመው ወዳጅ እንደሚሆኑና እንደሚተባበሩት አዲስ ግንኙነት ያጠናከሩ ነው አላቸው ታዲያ ይህ መልእክት ወደ ሙሐመድ ልከው ደግሞ فرضي بذلك መልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም ይሄንን ወዶ እሺ ብሏቸዋል አፍርሳቸዋልና አንዴ ቃላችሁን በዛው አላላቸው ቃሉን አድሶላቸው ቃል ኪዳኑን በአዲስ ታይዞላቸዋል አለ ታዲያ ካሁን በኋላ ወደናንተ ከመጡ ሌላ ጥቃት ሊፈጽማችሁ ይችላሉ ሌላ ጉዳት ሊያደርሱ ይችላሉና فاحذروهم ተጠንቀቋቸው በኒ ቆይታዎች ምሏቸው ለመዋጋት ካሁን በኋላ ተጠየቁ ማስያዣ ዋስትና ረሃይ ተቀበሉ ብሏቸው ነው ማን نعيم بن مسعود لبني قريظة አሁን ለቁረይሾች ደግሞ ሊነግራቸው ምን ሊላቸው ነው وإن سألوكم ለእናንተም መተው ከጠየቋችሁ ረሃይ ማስያዣ ዋስትና ከጠየቋችሁ فلا تعطوه እንዳሰጧቸው የተምታታ መረጃ ነው ثم ذهب إلى غطفان ሶስተኞቹ غطفانዎች ናቸው ወደ እነሱ ሄደና فقال لهم مثل ذلك በዚህ ሁኔታ ናቸው ስለዚህ ተረባበሹ እርስ በርስ ተወካከሉ አሁን ምን ማለት ነው በኒ ቁረይዛዎች ተዋቡ ሲባሉ ምን ሊጠይቁ ነው ማስያዣ ወይም ደግሞ ዋስትና እዚህ መዲና ላይ ሲቆዩ ጥላዋቸው እንደማይሄዱ አብረዋቸው ይዟቸው ወይ ደግሞ የተለየ ነገር እንዲያስዟቸው ፈልገዋል ቁረይሾች ደግሞ ተነግሯቸዋል እንደሚፈልጉ ስለዚህ ሲመጡ እንደካዷቸው ይረዳሉ ማለት ነው እንደካዷቸው ተረተው እርስ በርስ መጠራጠር ውስጥ ይገባሉ ማለት ነው وبهذا التدبير الحكيم ጥበበኛ በሆነ በዚህ መስተናብር ውስጥ ተሸከከት النفوس وتشققت ነፍሶች ሁሉ ጥርጣሬ ውስጥ ወደቁ ተሰነጣጠቁ وارسل ابو سفيان ለማረጋገጥ ነዒም የነገረውን መረጃ እውነታውን ለመመልከት አቡ ሱፊያን ላከ وفدا لوك لاك الى قريظه ወደ ቁረይዛዎች ያሉበት ሁኔታ ሊያጤ يدعوهم من القتال غدا ለነገ ወደ ጦር ሜዳው እየጠራቸው ማለት ነው ነገ ከመሐመድ ጋር እንጋደል ነው አላቸው فقالوا بني قريظة ان اليوم يوم السبت ነገ ማለት እኮ ቅዳሜ ነው ላውቃችሁ እንደ ቅዳሜ ደግሞ እኛ እንዋጋም ولم يصبنا ما اصابنا الا من التعدي ያገኘን ነገር ከዚህ በፊት አላገኘንም ከዚህ በፊት የተለያዩ ቅጣቶች አልደረሱብንም إلا من التعدي فيه ቅዳሜ ላይ ድንበር አልፈን እንጂ ቅዳሜ የረፍት ቀናችን ነው ሰርተንበት ቅጣት ደርሶብናል ተዋክተንበት እርምጃ ተወስዶብናልና ቅዳሜ አንዋጋም እሺ እሁድ ይጠብቋቸው ወይ ሰኞ
ሰኞም ብትጠብቁን ዋጋ የለውም ረሃኢን አምጡ ዋስትና ማስያዣ ስጡ ثم إنا لا نقاتل معكم حتى تعطونا رهائن منكم ከእናንተ የሆነ ዋስትና ደህንነታችን የሚጠበቅበት እናንተ ተታችሁን ብትሄዱ እኛ እርምጃ ላይ ወሰደብን የሚችልበት መረጃ አስቀምጡልን አብረናችሁ እንድንቆም አሉ ይሄን ቁረይሾች መረጃው ነዒም ኢብኑ መስዑድ የነገራቸው መረጃ ተረጋገጠላቸው ማለት ነው لكي لا تتركونا وتذهبوا إلى بلادكم تتاچون ወደ ሀገራችሁ ላለመሄዳችሁ ዋስትና እንፈልጋለን አሏቸው ቁረይዛዎች ይሄን ነበር فقالت قريش وغطفان ባንዴ ቁረይሾችና غطفانዎች የተባባሉት صدقكم والله نعيم እውነት ብሏቸው እነዚህ ሰዎች ሸፍተው እነዚህ ሰዎች ከኛ ጋር የነበራቸውን ቃል አፍርሰው ከመሐመድ ጋር ገጥመዋል ስለዚህ وارسلت قريش الى اليهود تقول لهم قريشዎችም ለመጣላቸው ማስያዣ አምጡ ለተባሉት ደግሞ እነሱ ምላሽ ሲሰጡ ምን አሉ لا نرهانكم احدا አንዳችም ነገር አናስያችሁ መተጋደሉ ሆኖ ነው እናውጡና ተቀበሉ وخرجوا للقتال فقالوا ምክንያቱም እነዚያም በኒ ቁረይዛዎችም ቢሆን የተሰጣቸው የቤት ስራ ነው ቁረይሾች ለሚሏቸው ነገሮች ማለት ነው فقالوا صدقكم والله نعيم እነሱ نعيم እውነት ብሏቸዋል እነዚህ ሊያስጨርሱን ነው አሉ በዚህ መሰረት فخارت عزائم الفريقين የሁለቱም ቡድኖች ውስጣዊ ኃይል ወደቀ وتخاذلوا እርስ በርስ ተወዳደቁ ማለት ሙስሊሞች ደግሞ በከባድ ሁኔታ ነው ያሉት በ4000 ተወረው ቁጥሩ ከባድ ሆነ ሙሉ ለሙሉ መዲናን ድራሽ ለማጥፋት ለመጣ ሰራዊት ተከበው ተጨንቀዋል አመል ሙስሊሙን فكانوا يدعون دعاء يرغبون اللهم استر عوراتنا وآمن روعاتنا ክፍተታችንን ነውራችንን ሸፍንልን ስጋታችንን ደግሞ አስወግድልን ሰላም አድርግልን እያሉ ዱዓ ያደርጋሉ وابتهل رسول الله صلى الله عليه وسلم الى ربه عز وجل بدعاء ملكتنيا صلى الله عليه وسلم ወደ ጌታቸው ቸክ ብለው ዱዓ ያደረጉ اللهم منزل الكتاب اللهم منزل الكتاب اللهم سريع الحساب اهزم الاحزاب اللهم اهزمهم وزلزلهم اللهم منزل الكتاب ጌታዬ አንተ መጻፍቶችን ኪታቦችን አውራጅ ሆንከው ሒሳብን ምርመራን ምታፋጥን ይሆንከው احزم الاحزاب በዚህ ቁጥር ልክ ያሉትን ስብስቦች በትን اللهم اهزمهم በትናቸው وزلزلهم አንቀጥቅጣቸው ይሄን አላህ እንደተናገረው ከባድ የሆነ ንፋስ መጣ ከባድ የሆነ ብርድ መጣ እዚያ ቦታ ላይ በጊዜያዊ መልክ የሰሩት ድንኳን ከነጭካሉ ያ ንፋስ ይገነጣጥለው ጀመረ ትልልቅ በቆይታው ላይ ለምግብነት የተጣሉና የተቀመጡ ድስቶች ከነጉልቻቸው መነሳት ጀመሩ يا أيها الذين آمنوا اذكروا نعمة الله عليكم إذ جاءتكم جنود فأرسلنا عليهم ريحا وجنودا لم تروا أستوصوا على الجواب يا الله انسك بأن أنت لا يوالون تلك لتا من الناس بزيهم يتعالى يا الله سراويت عليك يا الله سراويت بزونه كذا عنه لفاسي وما يعلم جنود ربك إلا هو يا الله سراويت قطر سفر الله ጠንካራ የሆነ ንፋስ ላከባቸው ريحا وجنودا لم تروا اما ታዩት የሆነ ሰራዊት من الملائكه ከመላእክቶች ላከባቸው الله فارسل الله عليهم ريحا الله نفاس وجنودا من الملائكه فزلزلوه አንቆጣቆጧቸው وقذفوا في قلوبهم الرعب ልቦናቸው ውስጥ ከባድ የሆነ ፍራቻ አጣሉባቸው وكفأت الريح قدورهم ንፋስ የከባድ የሆነው ንፋስ ድስቶቻቸውን የጣሉትን ድስት ለምግብ ገለባበጠች وقلعت خيامهم ድንኳኖቻቸውን አፈረሰ وضربهم البرد القارس ከባድ የሆነ ጠንካራ የሆነ ብርድ መታቸው እሳት እስኪሞቁ ድረስ حتى لم يقر لهم قرار مرجع እስከማያገኙ ድረስ ያ ቦታ وبدأوا يتهيئون للرحيل ወደ መካ
ወደ ተለያዩ ለምትባቸው ቦታዎች ለመመለስ መዘጋጀት ጀመሩ። አላስቀምጣላቸው ብር ከባድ ሆነባቸው። በዚህ ሁኔታ ላይ እያሉ ረሱል ሰለላሁ ዐለይሂ ወሰለም አላ ረጁሉን የእቲኒ ቢኸበር ልቀውም ፈየኩነ መዕያ የውም አልቅያማ አሉ ለሰሃቦቻቸው። ማነው መረጃ ይዞልኝ ይመጣል? የሰዎች አሁን ያሉበትን ተጨባጭ መረጃ ይዞልኝ። ያው ለጦርነት መረጃ በጣም አስፈላጊ ነው። ማነው የሚያመጣልኝ? ፈሰከተ ልቀውም በጣም ከባድ ነው፣ አስፈሪ ነው። ሰዎች ሁሉ ዝም አሉ። ቢነሱ ከባድ ነው፣ ወደዛ መድረስ አይቻልም። ثم قالها الثانية አሁንም ለሁለተኛ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ወደ ሰዎች ሄዶ መረጃን ያመጣል። ከኔ ጋር የውም አልቂያማ ይሆናል ረሱል ሰለላሁ ዐለይሂ ወሰለም። فسكت القوم አሁንም ዝም አሉ። ثم ثالثة በሶስተኛ ጊዜ አሁንም ዝም አሉ። حذيفة بن اليمان صاحب سر رسول الله صلى الله عليه وسلم የረሱል ሰለላሁ ዐለይሂ ወሰለም ሚስጥር አዋቂ የተለያዩ ሚስጥሮቻቸው ረሱል ሰለላሁ ዐለይሂ ወሰለም የሚያካፍሉትና የሚነግሩት ሰው ነው። ሁዘይፋ ፊት ለፊታቸው ነበርና ተነሳሉ። ቁም ያ ሁዘይፋ ፈእቲና ቢኸበር ልቀውም መረጃ ቶሎ ብለህ ይዘና ብድግ ብሎ ተሸፋፍኖ ራሱን ቀይሮ ያው ሰዎቹ በንፋስ በጨለማ በተለያዩ ነገሮች ቢዚ ሆነው ብርዱ አስቸግሯቸዋል። ሄዶ መሃላቸው ቁጭ አለ። ሁዘይፋ አላወቁኝም አለ። አቡ ሱፊያንን እሳት ሲሞቅ አገኘሁታል። መሪያቸውን ዋናውን ሰው ቀስቴን ሳብኩኛል። ፈተለከርቱ ወሲየተ ረሱልላህ ሰለላሁ ዐለይሂ ወሰለም ስቤል ለውስጥ የረሱል ሰለላሁ ዐለይሂ ወሰለም ወሲያ ትዝ አለኝ። መረጃ ብቻ ይዘህልኝ የሚለው ሌላ ነገር ምንም እንዳታረግ እንጂ ጨርሼው ነበር። አላህ አቡ ሱፊያንን እንዴት እንዳቆየው፣ ምክንያቱም በኋላ ላይ እስልምናን ስለሚቀበል ሊገደል ቃል ተስቦበት ተመልሼ መረጃውን አጣርቼ ሰዎች በመመለስ ወደ አገራቸው በመጓዝ ላይ የተነጋገሩ መሆኑን ለረሱል ሰለላሁ ዐለይሂ ወሰለም መጥቼ አመሰልኳቸው። የለበሱትን ጋቢ አልብሰው ተኛው ይላል ሁዘይፋ። ወአርሰለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሁዘይፋ ረዲየላሁ ዐንሁ ኢለይሂም ሁዘይፋ ወደ እነሱ ላኩት ረሱል ሊያእቲየ ቢኸበሪሂም መረጃ ይዞላቸው እንዲመጣ فذهب ودخل بينهم ሄዶ መሃላቸው ገባ። ثم رجع መረጃ ይዞ ተመለሰ። ولم يجد مس البرد እንደነሱ አላህ ጠበቀው። የቅዝቃዜው ከባድ ቅዝቃዜ ነው፣ ምንም አላገኘም ከቅዝቃዜው። بل كأنه كان في حمام الذين يغتسلون فيه بالماء الحميم حمام ውስጥ ወይም ሻወር ቤት ውስጥ እንዳለ ሞቃት ሻወር ቤት ውስጥ እንዳለ ሰው ነው የሆነው። ሰዎች በሙቅ ውሃ የሚታጠቡ በሻወር ቤት ማለት ነው። فلما رجع أخبر برحيل القوم الرسول صلى الله عليه وسلم ሲመለስ ሰዎች ለመጓዝ እቃቸውን እየሰበሰቡ እየተጓዙ መሆኑን ነገራቸውና ወናማ ተኛ። فلما أصبح المسلمون ሙስሊሞች ባነቁ ጊዜ ورأوا ساحة القتال من جهة الكفار ከካዲያኖች አቅጣጫ በስተኩል የጦርነቱን ሜዳ ባዶ ሆኖ አገኙት። ሲያነቁ ليس فيها داعي ولا مجيب ተጣሪ ጥሪ ቢሰጠውም ደግሞ መላሽ የሌለ ሆኖ ቦታውን አገኙት። አላህ ይህን ሁኔታ ሲያነሳ ምናለ ورد الله الذين كفروا بغيظهم لم ينالوا خيرا وكفى الله المؤمنين القتال وكان الله قويا عزيزا ورد الله الذين كفروا الله እነዛ የካሉትን ሰዎች መለሳቸዋል ወደ መጡበት بغيظهم በዛው ቁጭታቸው لم ينالوا خيرا በጦርነቱ ላይ ምንም አይነት መልካም ከጦርነቱ ያገኙት ትርፍ ነገር የለም ኪሳራ እንጂ وكفى الله المؤمنين القتال ጦርነቱን ለሙእሚኖች አላህ Subhanahu Wa Ta'ala በቃቸው ተወጣላቸው وكان الله قويا عزيزا الله ብርቱ ጠንካራና አሸናፊ የሆነ ጌታ ነው። እንግዲህ በዚህ መልክ በዚህ ቁጥር ልክ ያሉ ህብረቶች አንጃዎች አንድ ጊዜ መዲናን እስቲቅሳል ለማድረግ ድምጥማጡን ለማጥፋት መጥተው አላህ Subhanahu Wa Ta'ala ፈርሰልና عليهم ريحا وجنودا በነፋስ ነው ያጠፋቸው። በነፋስ ድንኳኖቻቸው እንዲነቃቀሉ ድስቶቻቸው እንዲወድቁ ብርዱን እንዳይችሉና እንዳይቋቋሙ አድርጎ እነዚህ ሰዎች እንዲመለሱ ሆኑ ማለት ነው። كانت بداية هذه الغزوة የዚህ ዘመቻ ጅማሩ ምንም እንኳን የታሪክ ሊቃውንቶች ሙአሪኾች
የጊዜውን የዘመኑ ሁኔታ ላይ የተለያዩ ነጥቦችን ቢያነሱ في شوال سنة 50 شوال ووسط በአምስተኛው ዓመት ነበር ونهايتها بعد نحو شهر في ذي القعدة በذي القعدة ወር ከወር በኋላ ከሸዋል አንድ ወር በኋላ እዚህ ወር ላይ ذي القعدة ወር ላይ ነበር የተጠናቀቀው ማለት ነው وكانت أكبر محاولة قام بها أعداء الإسلام ይህ ጥቃት ይህ የአሕዛብ ዘመቻ ከባድ የሆነ ሙከራ ነው የእስላምና የሙስሊሞች ጠላቶች የቆሙበት ማለት ነው ምን ለማድረግ لضرب المدينة مدينة ለመምታት وللقضاء عليها مدينة ለማጥፋትና ለመደምሰስ ከቆሙባቸው ሁኔታዎች በእነዚህ አምስት ታሪኮች ውስጥ ወይም እንዳጠቃላይ በሲራ ታሪክ ውስጥ መዲና ላይ ሙስሊሞችን ለማጥፋት እስላምን ለመጉዳት ጠላት ቆመባቸው ከሚባሉ መዋቂፎች ከባዱና ትልቁ ክስተት ነበር ትልቁ ሙከራ ነበር وعلى الإسلام والمسلمين ولكن الله خيبهم ነገር ግን አላህ አዋረዳቸው ورد كيدهم في نحورهم ይህንን ሴራቸውና ተንኮላቸውን አላህ በራሳቸው ላይ መለሰባቸው وكان فشلهم بمجموع هذه القوات በዚህ ቁጥር ልክ በዚህ ብዛት ውስጥ ሆኖ فشل አጋጠማቸው يعني أن الطوائف الصغيرة والمتفرقة أولى ألا تجترئ على التوجه إلى المدينة በቁጥራቸው በጣም አናሳ በቁጥራቸው በጣም የተበታተኑ የሆኑ ህብረቶች መዲና ላይ መተው ሊዳፈሩ መዲና ላይ መተው ጥቃት ሊያደርሱ አይችሉም أن الطوائف الصغيرة والمتفرقة أولى يتقبل أن لا تجترئ على التوجه إلى المدينة ولا مدينة بزور مدرج مدينة لمزمات تكيتي هون تقولن مدافرة تجابع أتشلمنا وقد أخبر بذلك النبي صلى الله عليه وسلم فقال يهسل السب عندما يسير بزيدك ورقويته مسلموችን መዲና ለማጥፋት እንደማይችል ሲረዳ ሲሄድ ረሱል ሰለላሁ ዐለይሂ ወሰለም አንድ ነገር አለሱ ካሁን በኋላ በመዲና ሜዳ ላይ ምንም አይነት ጦርነት እንደማይደረግ ሙስሊሞች እዛው ድረስ ደርሰው እንጂ እንደማይወጉ እዛው ድረስ ደርሰው እንጂ እንደማይዋጉ ረሱል ሰለላሁ ዐለይሂ ወሰለም ተናገሩ فقال الآن نغزوهم لا يغزون አሁን ካሁን በኋላ ማለታቸው ነው እንዘምታቸዋለን አይዘምቱም نحن نسير إليهم الناس ودالوበት ነው እኛ ካሁን በኋላ እምንጓዘው መልእክተኛው አለይሂ ሰላቱ ወሰለም የሆነው ይሄ ነው በቀጣይ ታሪኮች ሌሎች ሂደቶች የታሪኩን ሁኔታዎች ስንቃይ በዚህ መልክ ነው ቀጣዩ ጉዞ የሚሆነው በኒ ቁረይዛዎች ጋር ነው ቃል ኪዳንን አፍርሰዋል የነበራቸውን ከረሱል ሰለላሁ ዐለይሂ ወሰለም የተለያዩ ስምምነቶችን ጥሰው ከገጠፋን ከቁረይሾች ጋር ተደምረዋል ምንም እንኳን ነዒም ابن مسعود الاشجعي በተለያዩ ነገሮች ቢሸውዳቸው ተባብረው ቃል ኪዳናቸውን አፍርሰዋል ረሱል ሰለላሁ ዐለይሂ ወሰለም ካሁን በኋላ አጣጫቸውን ወደ እነሱ ነው የሚሆኑት ጦር መሳሪያቸውን ሲያስቀምጡ ከናንተ አንዳችሁ አስር በኒ ቁረይዛ እንጂ እንዳይሰደሩ ረሱል ሰለላሁ ዐለይሂ ወሰለም ሂዱ ወደዛ ይህን በተመለከተ ግማሾቹ ጉዞውን ጀምረው አስርን ስገብ የተባለው በኒ ቁረይዛ ነውና እዛ እስክንደርስ ድረስ ምንም አይነት ሶላት የለም እዛ እንድረስ ብለው ተጓዙ ሌሎቹ መንገድ ላይ ሰግደዋል እንግዲህ ቀጣዩ ጉዞ በሂደቱ ላይ የበኒ ቁረይዛው ዘመቻ ነውና የሚሆነው ሰፊ ነው ኢንሻአላህ ከሰዓት አኳያ ሰዓትም ስለደረሰብን እዚህ ላይ እናቆምና በነገ ትምህርታችን የምንመለከተው ይሆናል هذا وصلى الله على نبينا محمد وعلى آله وصحبه وسلم